የተዳፈነው ህልም ተነሳ። የ4 ቢሊዮን ዶላሩ የኢትዮጵያ አዲስ እንጀራ። ለበርካታ ሰዎች ሁለት አስርት ዓመታት ያክል በኢትዮጵያ ኦጋዴን ተፋሰስ ጥልቅ መሬት ውስጥ ተቆልፎ የነበረው በትሪሊየን የሚቆጠር ኪዩቢክ ሜትር የተፈጥሮ ጋዝ እንደ ውድና ያልተሳካ ቅዠት ይታይ ነበር። የምዕራባውያንና የቻይና ኩባንያዎች ታላላቅ ተስፋዎችን በመሰነቅ ድንበር ተሻጋሪ የጋዝ መስመሮችን ለመዘርጋት ግዙፍ ንድፎችን አውጥተው የነበረ ቢሆንም በመጨረሻ ግን በጂኦፖለቲካዊ አለመረጋጋት፣ በህጋዊና መዋቅራዊ ማነቆዎች እንዲሁም የፋይናንስ እጥረት ሳቢያ እጃቸውን ሰብስበው ወጥቷል። ፕሮጀክቱ በተግባር ተሰርዞ አፈር በልቶና ሞቶ ቀርቶ ነበር። ነገር ግን በግንቦት 2026 መላው የአፍሪካ ቀንድ የኢኮኖሚ ታሪክ ሙሉ በሙሉ በአዲስ መልክ ተጻፈ። ኢሊኮ ዳንጎቴ የአፍሪካ ቁንጮ ቢሊዮነር ባዶ ቦታውን በይፋ በመሙላት በኢትዮጵያ የነበረውን የ2.5 ቢሊዮን ዶላር የኢንዱስትሪ ኢንቨስትመንት ወደ አስደናቂ 4 ቢሊዮን ዶላር ሜጋ ስምምነት ያሳደገ አስደንጋጭና ከፍተኛ ቁማር ያለበትን መስፋፋት በተግባር አውሏል። በኢትዮጵያና በጅቡቲ መንግስታት መካከል በተደረገም ታሪካዊ የሶስትዮሽ ጥምረት በመታገዝ ዳንጎቴ ዓለም አቀፍ ልዕለ ኃያላን ሀገራት ሊያሳኩት ያልቻሉትን አዲስ ነገር ይዞ ብቅ ብሏል። ይህም የኦጋዴን ተፋሰስ የተፈጥሮ ጋዝ ክምችትን በቀጥታ በጅቡቲ ወደቦች በኩል ከዓለም አቀፍ የባህር ንግድ መስመሮች ጋር የሚያገናኝ ግዙፍ የተቀናጀ የኢነርጂና የግብርና ኢምፓየር መገንባት ነው። ይህ ካሁን በኋላ የአካባቢ መሰረተ ልማት ፕሮጀክት ብቻ አይደለም። ይህ የአፍሪካን ንግድ ለዘላለም የሚቀይር በመረጃ የተደገፈም የጂኦ ኢኮኖሚክስ ታላቅ ለውጥም ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የአፍሪካን ሀገር ስለሚቀይረው አዲስ ታላቅ ፕሮጀክት የምንላችኋለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት በ30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቸ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ መኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በስልክ ቁጥር 0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢልደር ሪል ስቴት ህልሞን እንገነባለን። የድንበር ተሻጋሪ ኮሪደር ስትራቴጂካዊ እቅድ በሁለት ምዕራፎች ተከፍሎ በጅቡቲ በተካሄደ ከፍተኛ የዲፕሎማሲ ስብሰባ ላይ በፕሬዝዳንት ኢስማኤል ኦማር ጌሌና በኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ በዶክተር ብሩክ ታዬ መካከል በይፋ ጸድቋል። ይህ እቅድ ቀጠናዊ መሰረተ ልማትን በከፍተኛ ፍጥነት ለመገንባት ያለመ ሲሆን ዝርዝሩ እንደሚከተለው ይቀርባል። እቅዱ ሲተነተን ምዕራፍ 1 የተጣራ ነዳጅ ገቢ የማስገቢያ ክፍተቶችን መሙላት። ይህ ፈጣን ምዕራፍ ወደብ አልባ የሆነችውን ኢትዮጵያን ዋነኛ ስጋት ይኸውም የሀገር ውስጥ የነዳጅ ዋስትናን ማረጋገጥ ላይ ያተኩራል። ይህም የተጣሩ የነዳጅ ምርቶችን በቀጥታ ከጅቡቲ ወደብ ወደ መካከለኛው የሎጂስቲክስ ማዕከል ዳዋሌ ኢትዮጵያ ለማጓጓዝ የሚያስችለውን ከፍተኛ አቅም ያለው የቧንቧ ምህንድስና ስራ ያካትታል። በነዳጅ አቅርቦት ሰንሰለት ላይ ምንም አይነት መስተጓጎል እንዳይኖር ለማድረግ የኢትዮጵያ ኢንቨስትመንት ሆልዲንግስ በዘመናዊው የጅቡቲ ደርማጆክ ኢንዱስትሪ ፓርክ ውስጥ 150,000 ኪዩቢክ ሜትር የመያዝ አቅም ያለው ግዙፍ የነዳጅ ማጠራቀሚያ ዴፖ ለመገንባት የሚያስችል ስትራቴጂካዊ የ10 ሄክታር መሬት ወስዷል።
ምዕራፍ 2 የትሪሊየን ዶላር ውድ ሀብትን ማውጣት። የሀገር ውስጥ የሎጂስቲክስ አስተማማኝ ከሆነ በኋላም ፕሮጀክቱ ከፍተኛ ገቢ ወደሚያስገኘውና ዓለም አቀፋዊ ትኩረት ወዳለው ዓላማው ይሸጋገራል። ቀደም ሲል ወደ ገንዘብ ያልተቀየሩትን ሰፊ የድንጋይ ከሰል ዘይት አሊያም ክሩድ ኦይል እና የተፈጥሮ ጋዝ ክምችቶችን ከሶማሌ ክልላዊ መንግስት አውጥቶ ለማስተላለፍ ራሳቸውን የቻሉና ሰፊ የሆኑ የቧንቧ መስመሮች ይዘረጋሉ። እነዚህ የቧንቧ መስመሮች በቀጥታ እስከ ጅቡቲ የባህር ጠረፍ ድረስ የሚዘልቁ ሲሆን ይህም የኢትዮጵያን የመጀመሪያውን ግዙፍ የዓለም አቀፍ የኃይል ወጪ ንግድ ኮሪደር ይፈጥራል። በተጨማሪም ጅቡቲን የምስራቅ አፍሪካ ዋነኛ የኃይል ማዕከል ያደርጋታል። የጎዴ ግዙፍ ኮምፕሌክስ ባለ 4 ቢሊዮን ዶላር የኢንዱስትሪ ተአምር። ወደ ጅቡቲ የሚዘረጉት ድንበር ተሻጋሪ የወጪ ንግድ ቧንቧዎች ቀጠናዊ የኃይል ፍሰቱን በሚያስተናግዱበት ወቅት የዳንጎቴ የሀገር ውስጥ ስትራቴጂ ዋና ማዕከል በኢትዮጵያ የሶማሌ ክልል ውስጥ የምትገኘው ጎዴ ላይ ይገኛል። ይህ ፕሮጀክቱ ከኃይል ኮሪደርነት ወደ ግብርና ትራንስፎርሜሽን ስነ ምህዳር የሚቀየርበት ቦታ ነው። የጎዴ ፕሮጀክት የመጀመሪያው እቅድ ሰፊ የነበረ ቢሆንም በቅርቡ ዳንጎቴ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የመስክ ምልከታ ምክንያት የካፒታል መጠኑ በከፍተኛ ሁኔታ ጨምሮ ከ4 ቢሊዮን ዶላር በላይ ሆኗል። በዳንጎቴ ግሩፕና በኢትዮጵያ ኢንቨስትመንት ሆልዲንግስ መካከል በ60/40 የጋራ ማህበር አሊያም ጆይንት ቬንቸር የተዋቀረው የጎዴ ኢንዱስትሪ ሳይት በከፍተኛ ጥንቃቄ በተዘጋጁ ቴክኒካዊና የፋይናንስ መለኪያዎች ላይ ተመስርቶ እየተገነባ ይገኛል። የ25 ዓመቱ የኢነርጂ መልህቅ ዳንጎቴ ከቻይናው የኢነርጂ ግዙፍ ኩባንያ GCL ግሩፕ ጋር በ4.2 ቢሊዮን ዶላር የሚገመት አስተማማኝ የ25 ዓመታት የተፈጥሮ ጋዝ አቅርቦት ስምምነት ተፈራርሟል። ይውል ከካሉብና ሂላል የጋዝ መስኮች የሚገኘውን ወሳኝ የጥሬ ዕቃ አቅርቦት በዘላቂነት የሚያረጋግጥ ነው። የጥሬ ዕቃው ደም ወሳጅ ቧንቧዎች ለፋብሪካው ግብአት ለማቅረብ የካሉብ የማውጫ ጉድጓዶችን በቀጥታ ከጎዴ የኢንዱስትሪ ቀጠና ጋር የሚያገናኝ የ110 ኪሎ ሜትር ወይም 68 ማይል እርዝመት ያለው የተፈጥሮ ጋዝ ማስተላለፊያ ቧንቧ መስመር በአሁኑ ጊዜ በከፍተኛ ሁኔታ በመገንባት ላይ ይገኛል። ከሀገር በቀል የኃይል አቅርቦት መስመር ውጭ የሆነ የኢነርጂ ነፃነት በአካባቢው ያለውን የኤሌክትሪክ ኃይል መቆራረጥና አለመረጋጋት ሙሉ በሙሉ ለማስቀረት ተቋሙ በግቢ ውስጥ በቀጥታ የተገነባ 120 ሜጋዋት የሚያመነጭ ግዙፍ የራሱ የኃይል ማመንጫ ጣቢያን ያጠቃልላል። የምርት ማዕከል የውስብስቡ ኮምፕሌክስ ማዕከል በየዓመቱ 3 ሚሊዮን ሜትሪክ ቶን ዩሪያ የማምረት አቅም ያለው ዘመናዊ የማምረቻ ፋብሪካን የያዘ ሲሆን ይህም በፕላኔታችን ላይ ካሉ 5 ትልልቅ የዩሪያ ማምረቻ ተቋማት ተርታ ያሰልፏል። ተያያዥ የኢንዱስትሪ ትስስር የተስፋፋው የ4 ቢሊዮን ዶላር እቅድ የ2 ሚሊዮን ቶን ኤንፒኬ ማለትም ናይትሮጂን፣ ፎስፈረስ፣ ፖታሲየም፣ ፎስፌት ማዳበሪያ ማቀላቀያ ፋብሪካና የራሱን የኢንዱስትሪ ምርት ማሸጊያ የሚሰራም የፖሊፕሮፒል ፋብሪካን ያካትታል። ይህ ፕሮጀክት የሚያመጣው ለውጥ ይህ ፕሮጀክት በታዳጊ ገበያዎች ላይ ከፍተኛ መነቃቃትንና ድንጋጤን ለምን እየፈጠረ እንደሆነ ለመረዳት ቀደም ሲል የኢትዮጵያን እድገት ሽባ አድርጎት የነበረውን አስከፊ የማክሮ ኢኮኖሚ መረጃ መመልከት ያስፈልጋል። ግብርና የኢትዮጵያን አጠቃላይ የሀገር ውስጥ ምርት GDP 35 በመቶ ያክሉን የሚሸፍን ሲሆን አብዛኛውን የሀገሪቱን ሕዝብም የሥራ ዕድል ፈጥሯል። ሆኖም ግን በሚያስገርም ሁኔታም ሀገሪቱ ታሪካዊ ለዘመናዊ የግብርና ግብአቶች የሚሆን ምንም አይነት የሀገር ውስጥ የማምረት አቅም አልነበራትም። የዓለም አቀፉ የማዳበሪያ ልማት ማዕከል መረጃ እንደሚያመላክተው በ2024 ብቻ ኢትዮጵያ 2.32 ሚሊዮን ቶን ማዳበሪያ ለማስገባት ሲባል ያላትን አነስተኛ የውጭ ምንዛሪ ክምችት ለማውጣት ትገደዳለች። ዳንጎቴ በየዓመቱ 3 ሚሊዮን ቶን ዩሪያ በሀገር ውስጥ በማምረት በናይጄሪያ የገነባውን ዝነኛውን የሌኪ ሜጋ ሞዴል በኢትዮጵያ በድጋሚ እየደገመው ይገኛል።
የጎዴው ኮምፕሌክስ የኢትዮጵያን የባለብዙ ቢሊዮን ዶላር የገቢ ምርት ጥገኝነት በአንድ ጊዜ ጠራርጎ የሚያጠፋ ብቻ ሳይሆን ፈጣን የወጪ ንግድን ትርፍንም ያስገኛል። ከጅቡቲ ኮሪደርና ከአጎራባሽ ድንበሮች ጋር ስትራቴጂካዊ ቅርበት ያለው በመሆኑ ይህ ነጠላ ፋብሪካ የኬንያ፣ ሶማሊያና ደቡብ ሱዳንን የግብርና ገበያ ለመቆጣጠርና የበላይነቱን ለመያዝ ምቹ ቦታ ሆኖ ይገኛል። ከፍተኛ ስጋቶች በአፍሪካ ቀንድ የሚቀሩት አደጋዎች። የዚህን ያክል ስፋትና ግዝፈት ያለው ማንኛውም ፕሮጀክት ያለ ከፍተኛ የአሰራር አደጋ የሚከናወን አይደለም። የአፍሪካ ቀንድ አሁንም በዓለም አቀፍ ደረጃ ካሉ ውስብስብ ጂኦፖለቲካ ቀጠናዎች አንዱ ነው። የረጅም ጊዜ የአሰራር መረጋጋትን ማስቀጠልና ለአደጋ የተጋለጡ አካላዊ ንብረቶችን መጠበቅ፣ ለምሳሌ የ110 ኪሎ ሜትሩን የሀገር ውስጥ የጥሬ ዕቃ ቧንቧም፣ ሰፊውን ድንበር ተሻጋሪ የወጪ ንግድ ቧንቧዎችንና የ120 ሜጋዋት የኃይል ማመንጫ ጣቢያውን በአዲስ አበባና በጅቡቲ መካከል ታይቶ የማይታወቅ የደህንነት ቅንጅትን ይፈልጋል። ከዚህም በላይ በሀገሪቱ ላይ ያሉ የዚህ መጠን ያላቸው ሜጋ ፕሮጀክቶች በቢሮክራሲያዊ መዘግየቶች ይታወቃሉ። የዳንጎቴ መሐንዲሶች የኢንዱስትሪ ካፒታልን የሚያወድመውንና በተደጋጋሚ የሚከሰተውን የማስጀመሪያ ኮሚሽኒንግ መዘግየት ለማስቀረጥ ጥብቅ የቴክኒክ ደረጃዎችን በጊዜ ገደቡ ማሳካት ይኖርባቸዋል። ሆኖም ፕሮጀክቱ በተሳካ ሁኔታ ከተተገበረም አዲስና ጠንካራ አስተሳሰብን ያረጋግጣል። የአፍሪካ ካፒታል በከፍተኛ ቀጠናዊ የፖለቲካ ፍላጎት ታግዞ የአፍሪካን ስር የሰደዱ የኢኮኖሚ ቀውሶች ለመፍታት የሚያስፈልገውን ከባድ መሰረተ ልማት መገንባት ይቻላል። የምዕራባውያን ወይም የውጭ ኃያላን ሀገራት የምስራቅ አፍሪካን የቧንቧ መስመሮች እስኪገነቡ ድረስ የመጠበቂያው ዘመን በይፋ አብቅቷል። አሊኮ ዳንጎቴ ራሱም ብረቱን እየዘረጋው ይገኛል። ካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት በ30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቸ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ የመኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በስልክ ቁጥር 0912 96 66 54 ወይንም 0928 53 64 28 ይደውሉ። ድሪም ቢልደር ሪል ስቴት ህልሞን እንገነባለን።